በያላችሁበት ሰላማችሁ ይብዛ የተከበራችሁ ተመልካቾቻችን ከጌዲዮ ቴሌቪዥን ዜና 7ን ይዘንላችሁ ቀርበናል። ከዜናዎቹ ጋር ይሳቅ አበበ ነኝ። በቅድሚያም አርዕስተ ዜና። CISP የተሰኘ መንግስታዊ ያልሆነ ግብረሰናይ ድርጅት ህገወጥ የወጣቶች ስደትን በማስቀረት ዙሪያ ከክልሉ ስራና ክህሎት ቢሮ ጋር በመተባበር የውይይት መድረክ አካሄደ። የዲላ ዩኒቨርሲቲ ማስተማሪያ ሆስፒታል ለጨቅላ ህፃናት ህክምና አገልግሎት የሚውሉ ዘመናዊ ኢንኩቤተሮችን ከግብረሰናይ ድርጅቶች ማግኘቱን ገለጸ። በገደብ ወረዳ ባንቆ ጎቲቲ ከተማ ነጋዴ ማህበረሰብን ተጠቃሚ የሚያደርግ የገበያ ማዕከል ግንባታ ተጀመረ። ተመልካቾቻችን በዜና 7ታችን እነዚህንና ሌሎች ጉዳዮችን በዝርዝር የምንመለከት ነው የሚሆነው። በቅድሚያም አጫጭር ዘገባዎችን እነሆ። 49ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ በአዲስ አበባ መካሄድ ጀመረ። 49ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ዛሬ በአዲስ አበባ መካሄድ ጀምረዋል። የዘንድሮ ስብሰባ የአጀንዳ 2063ን ግቦች ለማሳካት ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና ስርዓትን ማረጋገጥ በሚል መሪ ሐሳብ እየተካሄደ ይገኛል። ለሁለት ቀናት በሚካሄደው ስብሰባ የህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮችና ከፍተኛ ተወካዮች በሀገሪቱ የልማትና የትብብር አጀንዳዎች ላይ ይመክራሉ። በተጨማሪም የአጀንዳ 2063 አፈጻጸም፣ የ2026 የአፍሪካ ህብረት መሪ ቃል አተገባበር እንዲሁም የህብረቱ ስምምነቶችና ህጋዊ ሰነዶችን የሚያጸድቁ ሲሆን የአፈጻጸም ሂደቱን የሚመለከቱ ሪፖርቶች እንደሚመረመሩም ይጠበቃል። ዘገባው የፋና ሚዲያ ኮርፖሬት ነው። ተመልካቾቻችን በመከታተል ላይ የምትገኙት ከጌዲዮ ቴሌቪዥን የሚተላለፍላችሁን ዜና 7 ነው። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። CISP የተሰኘ መንግስታዊ ያልሆነ ግብረሰናይ ድርጅት ህገወጥ የወጣቶች ስደትን በማስቀረት ዙሪያ ከክልሉ ስራና ክህሎት ቢሮ ጋር በመተባበር የውይይት መድረክ አካሄደ። ድርጅቱ መደበኛ ያልሆነ ፍልሰትን በመከላከል ዙሪያ ግንዛቤ ለማስጨበጥና የጋራ እርምጃን ለመውሰድ ከባለድርሻ አካላት ጋር የውይይት መድረክ አካሂዷል። አማኑኤል ታምራት ተጨማሪ አለው። የCISP የሀገር ውስጥ ተጠሪ የሆኑት አቶ ቴዎድሮስ ኃይሌ እንደተናገሩት CISP ድርጅት በዋናነት በህገ ወጥ ስደትና ሰዎች ማዛወር ላይ ትኩረት አድርጎ የሚሰራ መሆኑን ገልጸው ሰዎች ለተሻለ ስራ ፍለጋ ሲሉ እንደሚሰደዱና ይህንን ለማስቀረት ከፍተኛ የሆነ ስራ እንደሚሰሩም ተናግረዋል። የህገ ወጥ ስደትን ለመከላከል ለመቀነስ የሚደረገውን የመንግስትን ጥረት የማገዝ ስራ አንዱ አካል ነው። ከዛ ውስጥ ይሄ ዛሬ አካሄድ ነው የባለድርሻ አካላት ፎረም ነው። ይሄኛውም የህገወጥ የኢኮኖሚ ማይግራንቶች ይባላሉ። ስለዚህ እነዚህ ሰዎች በሀገራቸው ላይ የስራ ዕድል አግኝተው ሰርተው ራሳቸውን ለውጠው ስደትን እንደ አማራጭ እንዳያዩ የምንሰራበት አንዱ የወጣቶች ወይንም ደግሞ ለዚህ ለስደት ተጋላጭ የሆኑ ወጣቶችን የስራ ዕድል የምንፈጥርበት አንዱ ፒላር ነው። ዜጎች በሀገራቸው ባላቸው ነገር የተለያዩ ስራዎችን ሰርቶ እንዲለወጡ እየሰሩ እንደሚገኙና ከስደት ተመላሽ ለሆኑ ወጣቶች የተለያዩ ስልጠናዎችን እየሰጡ እንደሆነ የተናገሩት አቶ ቴዎድሮስ ወጣቶች መንግስት በሚያመቻቸው ስራ ተጠቃሚ ሆነው እንዲሰሩ ሲሉ መልእክታቸውንም አስተላልፈዋል። በዋናነት እንግዲህ ብዙዎቹ ወጣቶች ናቸው ከዚህ ተጋላጭ የሚሆኑት። ስለዚህ የመጀመሪያው ነገር እንዳልኳችሁ ግንዛቤ ማስጨበጥ የሚጀመረው ከትምህርት ቤት ነው። ትምህርት ቤት ውስጥ የተለያዩ ሚኒ ሚዲያዎች አሉ። ተማሪዎች በልጅነታቸው ጀምሮ ስለ ህገወጥ ስደት በሚገባቸው መልኩ ከተነገራቸው በጨዋታ መልክ፣ በድራማ መልክ፣ በተለያየ ነገር ከተነገራቸው ወደፊት ይህንን ነገር እንዳያስቡ ይደረጋልና ከትምህርት ቤት ጀምረን ያንን እናደርጋለን። ቢቻል አገራችሁ ውስጥ ሆናችሁ ራሳችሁን የምትረዱበትንና ኑሯችሁን የምትመሩበትን ነገር ማመቻቸት፣ እዛ ላይ ጥረት ማድረግ ካልተቻለም ህጋዊ በሆነ መንገድ ብቻ ተወጥቶ ስራ ተሰርቶ ወደ ሀገር የምትመለሱበትን ነገር ብቻ እንደ አማራጭ እንድትወስዱ ግንዛቤ እንድታገኙ አደራላለሁ። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ምክትል ስራ አስኪያጅ አቶ አብዮት ሸጣ በዚህ ህገወጥ ጉዞ የተለያዩ እንግልት እንደሚደርስ ተናግረው ከዚህ በኋላ ወደ ታች በመውረድ ይሄን ለመቀነስ የተለያዩ ስራዎችን ለመስራት አቅጣጫ ማስቀመጣቸውን አስረድተዋል። ዜጎች በህገወጥ መንገድ በተለያየ መልኩ ከሀገር ውጭም በሀገር ውስጥ
በሚደረጉ እንቅስቃሴዎችና ዝውውር ለተለያዩ እንግልት ለተለያዩ ሰብአዊ መብት ጥሰቶች ስለሚዳረጉ በዚህ ዙሪያ ላይ አመራሮቻችንን ባለድርሻ አካላትን ግንዛቤ በመፍጠር ሰው መንግስት ባመቻቸው ህጋዊ መንገድ በሀገር ውስጥም ከሀገር ውጭም በስራ ላይ መሰማራት እንደሚችል አዋጆች፣ ደንቦች ምን ይላሉ የሚለውን ተጨባጭ ግንዛቤ ለመፍጠር እና ችግሮችን ለመቅረፍ ዓላማ አድርጎ የተፈጠረ መድረክ ነው። ከዚህ በኋላም የኛ አመራሮች ወደ ታች ወርዶ በተለይ ወጣቶች ላይ፣ ሴቶች ላይ፣ ትምህርት ቤቶች ላይ ፍትህ ተቋማት ጋር በመቀናጀት በተለይ የብሔራዊ ፍልሰት ጥምረት ኮሚቴዎች አሉ። እነኚህን ኮሚቴዎች በዞን ደረጃ ላይ በወረዳ ደረጃ ላይ በማቋቋም ቀጣይ ልዩ ትኩረት ሰጥተው በዚህ ፍልሰት ዙሪያ ላይ መስራት እንደሚጠበቅባቸው የጋራ መግባባት ፈጥረናል። ከስደት ተመላሽ ለሆኑ ዜጎች የስራ ዕድል ፈጠራን ከመፍጠር አንጻር ብዙ የግንዛቤ ትምህርት እንደተሰጠ የተናገሩት ስራ አስኪያጁ ወጣቶች ስራ ፍለጋን ሲሰደዱ ከሚደርሳቸው እንግልት ራሳቸውን እንዲታደጉ ሲሉ መልእክታቸውን አስተላልፈዋል። ስደት ተመላሾች በዚህ ዓመት እንደ ክልል ከተለያዩ ዞኖች ወጥተው የተመለሱት ወደ 251 ነው። እነኚህ 251ን ከረጂ ድርጅቶች ጋርም ሆነን በተለይ ስደት ተመላሾችን አንዱ መጀመሪያ ግንዛቤ መፍጠር ስራ ሰርተናል። ሁለተኛ በእኛ ዘርፍ በስራ ስምሪት ገበያ ልማት ዘርፍ ወጣቶችን በማህበርም በኢንተርፕራይዝም በማደራጀት ወደ ስራ እንዲገቡ አድርገናል። በአጠቃላይ ከመጡት ውስጥ አብዛኛው ወደ ስራ የተሰማራ ሲሆን ጥቂት የሆኑት አካላት አሁንም ድጋፍ በማድረግ ግንዛቤ በመፍጠር ወደ ስራ ለማሰማራት እየተጋን እንገኛለን። የጌዴኦ ዞን ስራና ክህሎት መምሪያ ኃላፊ የሆኑት አቶ ታደለ ጥላሁን በበኩላቸው የስራና ክህሎት ሚኒስቴር እንደ ሀገር ለወጣቶች ሰፊ የሆነ የስራ ዕድል የሚፈጥር እንደሆነ ተናግረው ብዙ ግንዛቤን የማስጨበጫ ትምህርቶችን እየሰጡ መሆናቸውን አስረድተዋል። እንደ ሀገራችን ያለው ህገወጥ የሰዎች ዝውውርና የሰዎች ንግድ አስከፊነቱ ላይ ለባለድርሻ አካላት ግንዛቤ ተፈጥሯል። በተለይ በዚህኛው ስራ ላይ ቀጥተኛ ግንኙነት ያለው የተቋማትና ለባለድርሻ አጋዥ ወንጀል ተፈጽሞ ሲገኝ እንዴት ሊጠየቅ ይችላል? ምንድነው ህግ ማይቀፉ ምን ይላል የሚለው ዙሪያዎች ላይ ግንዛቤ የተፈጠረበት መድረክ ነበር። እንዳጠቃላይ ግን መድረኩ ላይ የተገኙ አካላቶች አስተያየት ሰጥተው ሀሳባቸውን አራምደው ቀጣይ የሚሰሩ ስራዎች አሳይመንት የተወሰደበት መድረክ ነው። በመድረኩ ጥሩ ትምህርትን እንዳገኙ የተናገሩ ተሳታፊዎች በበኩላቸው ዜጎች የተሻለ ስራ ፍለጋን ወደ ውጭ ሀገር እንደሚሰደዱ ተናግረው መንግስት እየፈጠረ ያለውን የስራ አማራጮችን በመጠቀም በራሳቸው ሀገር ሰርተው እንዲለወጡ ሲሉ መልእክታቸውን አስተላልፈዋል። በተለይ ህገወጥ የሰዎች ዝውውር እንግዲህ በሀገርም በኢኮኖሚም ፖለቲካል የሚያመጡ ተጽዕኖዎችን በጋራ በመክታት ንጹህ ወጣቶች በህገወጥ ወደ ውጭ ከመውጣት በሀገር ሰርቶ እንዲለወጡ ብቻም አይደለም ወደ ውጭ የሚወጡት ህጋዊ በሆነ መንገድ ወደ ውጭ እንዲወጡና የክልሉም ሆነ የኢትዮጵያ መንግስት የውጭ ስራ ስምሪትን መንግስት ባመቻቸው እድል ተጠቅመው ወደ ውጭ ስራ ስምሪት እንዳገኙ በዛ አጋጣሚ መልእክትን ለማስተላለፍ ነው። ወጣቶች አንደኛ በአሁኑ ሰዓት መንግስት ተግቶ እየሰራ ያለው ሀገርንም እያለማ ያለው ምቹ መደላደልንም እየፈጠረ እለት ቀን እየለፋ እየተጋ ያለው ለወጣት መሆኑን ወጣቱ መጀመሪያ መረዳት ያለበት። በሀገር ውስጥ ደግሞ ያሉት ወጣቶች ወደ ውጭ የመሄድ ፍላጎታቸውን ትተው በሀገራቸው ሰርቶ አሁን ያለውን የተለያዩ አይነት ኢኒሼቲቭዎች አሉ፣ የተለያዩ የልማት እድሎች አሉ። ይህንን ከመጠቀም ውጭ አላግባብ ደላሎች እየደለሉ ለደላሎች አልፎ እንዳይሰጡና ሀገሬን የራሳቸውም ሰርቶ መለወጥ እንዲችሉ የተሰጣቸውን ወይ ደግሞ የተመቻቸላቸውን እድል በተገቡ ተጠቅሞ ሀገሬን እንዲለውጡና የለውጡ ተጠቃሚዎች እንደሆኑ መልእክቴን አስተላልፋለሁ። በኢትዮጵያ ለረጅም ዓመታት የቆዩ ግጭቶችን በሰለጠነ መንገድ ለመፍታት ሀገራዊ ምክክሩ አበርክቶ የጎላ መሆኑ ተገለጸ። መብራቱ አበበ
የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገር ውስጥና በውጭ ያሉ ኢትዮጵያውያን በማሳተፍ ምክክር የሚደረግባቸው 8 አጀንዳዎችን በመለየት ከሐምሌ 8 ቀን 2018 ዓ.ም ጀምሮ 4000 ተመካካሪዎችን ያሳተፈ የምክክር መድረክ እየተካሄደ ይገኛል። የይርጋ ጨፌ ወረዳ ሲቪል ሰርቪስ ባለሙያ የሆኑት አቶ ዳዊት ጨበሶ በበኩላቸው በኢትዮጵያ ለዘመናት እየተንከባለሉ የመጡ አለመግባባቶች የጋራ ችግሮች በመሆናቸው የችግሮች መፍትሄም የጋራ ድል መሆኑን ይገባል ብለዋል። ከሀገር ምክክር በኋላም እንደ አንድ ዜጋ ትውልድን ለማሻገር ትላንትና በመጠንባቸው መንገዶች ሳይሆን አሻጋሪ የሆነውና የበለጸገች ኢትዮጵያ ለትውልድ እውን እንዲሆን ሁሉም በአንድነት በጋራ መቆም እንዳለበትም አንስተዋል። ከዚህ ምክክር በኋላ የምንጠብቀው እንደ ዜጋ ሁሉም ሰው የራሱን ሀሳብ ለነገ ይቺን ሀገር ትውልድን ለማሻገር የተለያዩ ሀሳቦችን ትላንትና በመጣናቸው መንገዶች ላይ የነበሩ ክፍተቶችን ቀጣይ ላይ ደግሞ በነበሩ ክፍተቶች ላይ ጉድለቶችን እንዴት አድርገን እየሞላን እንሄድ አገራችንን እንዴት እናስቀጥል በሚል ውይይት እየተካሄደ ነው። ይሄ ደግሞ እንደ ሀገርም ለዜጎች ደግሞ ትልቅ ፋይዳ አለው ብለን እናስባለን። ስለዚህ ከማህበረሰብ የሚወጣው ሀሳብ ይቺን ሀገር ነገ ወደ ተሻለች ሀገር ለማሻገር የሀገርን ኢኮኖሚ ለማሳደግ የነበሩ ችግሮችን ለመፍታት ቀጣይ ላይ ደግሞ እንዴት ወዴት መሄድ እንዳለብን ያው ቀጣይ የወደፊት ምዕራፋችንን የሚያሳየን ቁልፍ ምክክር ነው ብዬ አስባለሁ። ሀገራችን ኢትዮጵያ በተለያዩ ችግር አሩንቃ ውስጥ አሁን ደግሞ ከነበረችበት ችግር እንድትላቀቅ ሀገራዊ ምክክር ተስፋ ሰንቋል ብለዋል። ብዙሃን የሚያዋጣ ሀሳብ ነገ የተሻለ ኢትዮጵያ ለመገንባትና የሀገርን ኢኮኖሚያዊ፣ ፖለቲካዊ እንዲሁም ማህበራዊ ጉዳዮች ችግር ለማሻገርና የነገዋን ኢትዮጵያ እውን እንድትሆን አቅጣጫ የሚያሳይ ምክክር መሆኑን አመላክተዋል። ባለፉት 4 ዓመታት የተሻለ ሀገርን የሚያሻግሩ ሀሳቦች መሰብሰቡን ጠቅሰው በአሁኑ ጊዜ ሀገራችን ኢትዮጵያ ወደ ተሻለ ደረጃ በሚያሻግሩ ሀሳቦች ላይ ኢትዮጵያ እየመከረች መሆኑን ጠቅሰዋል። ኢትዮጵያ ከጫፍ እስከ ጫፍ እየመከረች ነው ያለችው። በአሁኑ ሰዓት በተለያየ ጊዜያት ለ4 ዓመት የቆየ የውይይት ጊዜም ነበረ። ያዩ ውይይቱን ጊዜ ጨርሶ አሁን ወደ 8 አጀንዳ በማምጣት በ8 አጀንዳ ላይ ከሁሉም ብሔረሰብ ከሁሉም ሕዝብ የተወጣጣ ቡድን አዲስ አበባ እየመከረ ነው ያለውና ጥሩ ሁኔታ ላይ ነው። እቺ ሀገር ከነበረችበት የተለያዩ የችግር አረንቋዎች ውስጥ ነበረች ሀገሪቱ። አሁን ግን የተለያየ ሀሳብ በመሰብሰብ ከሀሳቦች የተሻለውን ሀሳብ በመሰብሰብ ኢትዮጵያን የምትቀይር ኢትዮጵያን ወደ ተሻለ ከፍ የምታደርግ ሀሳብ ላይ ስላለን ነገ ሌላ አዲስ ተአምር ኢትዮጵያ በአዲስ መልክ ደግሞ ሆና ከሌሎች ሪቃም በልጣም እንደምትገኝ ሰፊ ጥሩ ተስፋዎች እያየን ነው። ሀገራችን ኢትዮጵያ የጋራችን እንደመሆኗ መጠን ልዩነቶችን ወደ አንድነት በማምጣት የተሻለ ሀገር ለመገንባት ሁሉም የራሱ አስተዋጽኦ ማድረግ እንዳለበትም አመላክተዋል። ኢትዮጵያ የብዙሃ ባህልና ማንነት ህዝቦቿ መገኛ መሆኗን ገልጸው ታሪካዊ ሀገራዊ ምክክር በህዝቦች መካከል ዘላቂ አብሮነት፣ አንድነትና እኩልነትን ማረጋገጥ ያስችላል ብለዋል። ሀገር እንግዲህ ኢትዮጵያ የጋራችን ነች። በጋራ ያው ተመካክረን እንግዲህ የነበሩ ችግሮችን እንዴት አድርገን መቅረፍ እንችላለን፣ የተሻለች ሀገር ደግሞ ለመገንባት ከዜጎች የሚወርደው የሚፈልቀው ሀሳብ ይቺን ሀገር የበለጠ ውጤታማ ለማድረግ ለነገ ትውልድ ለነገ ዜጋ የተሻለ ግብ እንድንደርስ ውጤት የሚያስገኝ ነው ብዬ ነው የሚያስበው። ነገ በዚህ ምክክር ጥሩ ነገር እናያለን፣ ለውጥ እንደሚመጣ የኛ ልጆቻችን አስተምረን እንዲያስተምረን አገሩን ለውጥ እንዲያመጣ አገሩ እንዲለማ በትምህርት በስራ በምርት በብዙ አይነት እንድንለውጥ ያደርጋናል። ኢትዮጵያ እኛ ናት። አሁን በመወጣ ስርዓትና ደንብና መመራት ይተዳደራለች። ይሄ መመራት ሲጸድቅ ደግሞ እያንዳንዱን ብሔረሰብ እኩል የሚጠቅም የሚጎዳ ሳይሆን አንዱን ከፍ የሚያደርግ ሳይሆን አንዱን ዝቅ የሚያደርግ ሳይሆን እኩል የሚያይ እኩል ብሔረሰቦች እኩል የሚተያዩበት በእኩል እንዲኖሩ ተሳስበው እንዲኖሩ በአንድ ሀገር ውስጥ በሰላም እንዲኖሩ የመሆን እድል ነው አሁን የምንጠብቀው ማለት ነው። የዲላ ዩኒቨርሲቲ ማስተማሪያ ሆስፒታል ለጨቅላ ሕፃናት ሕክምና አገልግሎት የሚውሉ ዘመናዊ ኢንኩቤተሮችን ከግብረሰናይ ድርጅቶች ማግኘቱን ገለጸ። ከግብረሰናይ ድርጅቶች ጋር ተቀናጅቶ መስራት የሕክምናውን አገልግሎት ከማሳለጥ ባለፈ የእውቀትና ቴክኖሎጂ ሽግግርን በማድረግ ዘርፉን ለማዘመን ይረዳልም ተብለዋል። ተስፋዬ ጎበና ያዘጋጀውን ዘገባ
ዳኛቸው ሳሙኤል እንደሚከተለው ያቀርበዋል። ለጨቅላ ህጻናት የህክምና አገልግሎት የሚውሉ ዘመናዊ ኢንኩቤተሮችን ኢትዮሲድ የተሰኘ ግብረሰናይ ድርጅት ከስፔን ዩኒቨርሲቲ ጋር በመተባበር ለዲላ ዩኒቨርሲቲ ማስተማሪያ ሆስፒታል በዛሬው ዕለት አስረክበዋል። የስፔን የህክምና ዶክተር ካሮሊና አና በ2017 ዓ.ም በዲላ ዩኒቨርሲቲ ማስተማሪያ ሆስፒታል በመጡበት ወቅት የጨቅላ ህክምና አገልግሎት ላይ የኢንኩቤተር እጥረት መኖሩን በመታዘባቸው ይህንን ችግር ለመፍታት የሚመለከታቸውን አካላትን አስተባብረው ለዚህ ድጋፍ ማብቃታቸውን ገልጸዋል። ከኢትዮጵያ መንግስት ጋር ከ2005 ዓ.ም ጀምሮ በጤናው ዘርፍ የተለያዩ ስራዎችን እየሰሩ መሆናቸውን የጠቆሙት ዶክተሯ ከመማር ማስተማር ተግባር ባለፈም የጥናትና የምርምር ስራዎችን ማድረግ እንዲሁም የትምህርት ዕድል መስጠትን ጨምሮ በርካታ ስራዎችን በቅንጅት እየሰሩ መሆናቸውንም አንስተዋል። ከዚህ በፊትም ወላጅ አልባ የሆኑ ህጻናትን ወስደው ያሳደጉትን ከቤተሰቦቻቸው ጋር የማገናኘት ስራ እየተሰራ መሆኑን በመግለጽ በቀጣይም መሰል ተግባር ተጠናክሮ እንደሚቀጥሉም አረጋግጠዋል። ባህር ዳር ወልቂጤና ዲላ ዩኒቨርሲቲ ማስተማሪያ ሆስፒታልን ጨምሮ ለባለሙያዎች ስልጠናን በመስጠትና የልምድ ልውውጥን በማድረግ የሚጠበቅባቸውን ድጋፍ እያደረጉ መሆናቸውንም ዶክተሯ ገልጸዋል። የዲላ ዩኒቨርሲቲ የህክምና ሳይንስ ማስተማሪያ ሆስፒታል ስራ አስፈጻሚ አቶ ትዛለኝ ተስፋዬ በበኩላቸው የስፔን መንግስት ለሆስፒታሉ ላደረገው የኢንኩቤተር ድጋፍ አመስግነው ድጋፉም የጨቅላ ህጻናትን ሞትን ለመቀነስና የተሻለ የህክምና አገልግሎትን ለመስጠት ከፍተኛ ድርሻ ያለው መሆኑን አስረድተዋል። በድጋፍ የተገኙ ኢንኩቤተሮችም ዘመናዊ በመሆናቸው በዘርፉ የሚሰጠውን የህክምና አገልግሎት ለማሳለጥ ፋይዳው የጎላ መሆኑንም አስፈጻሚው አንስተዋል። ዛሬ 4 ጨቅላ ህጻናት ኢንኩቤተር ስናገኝ ወደ ገንዘብ ብንቀይረው እነሱ ለዚህ ለስፓኒሽ መንግስት ወይም ደግሞ ለስፓኒሽ በስፔን ሀገር አገልግሎት ሊሰጥ ይችላል ተብሎ ቢገመት ገበያ ላይ ቢወጣ በእኛም እስከ 20 ሚሊዮን ብር ይወጣል። ከዛም በተጨማሪ ሌሎች የትራንስፖርቴሽን ሌሎችንም ኮስቶች ከጨመርን ከዛ በላይ ከፍ ሊል ይችላልና ይሄ ለኛ ትልቅ ድጋፍ ነው። ከዚህም ኢንኩቤተሮቹ የኦክሲጅን አገልግሎት፣ ኬሞቴራፒና መቆጣጠሪያ ስክሪን ጨምሮ ሌሎች ዘመናዊ አገልግሎቶችን የያዙ መሆናቸውን ስራ ለማቀላጠፍ የሚያግዙ መሆናቸውን አቶ ትዛለኝ ገልጸዋል። ኢንኩቤተሮቹ የህክምና ዘርፍ ከማሳለጥ ባሻገር የእውቀትና ቴክኖሎጂ ሽግግር በማምጣት የጤናውን አገልግሎት የሚያዘምኑ ናቸው ያሉት አቶ ትዛለኝ በኢንኩቤተሮቹ አጠቃቀም ላይ የአጋር ድርጅት በሆስፒታሉ ለዘርፈ ብዙ ባለሙያዎች ስልጠና እንደሚሰጥም ጠቁመዋል። በቀጣይም እየተገነባ ባለው ህንፃ አገልግሎትን ለማስጀመር በርካታ ቁሳቁሶች እንደሚያስፈልግ የተናገሩት አቶ ትዛለኝ እንደዚህ አይነቱና ሌሎች መሰል ድጋፎችም ተጠናክሮ እንዲቀጥሉም ጠይቀዋል። አሁን የምናስበው ይሄ ድርጅት አንዴ በዚህ መልኩ ኮኔክት ካደረገን በቀጣይነት ትልቅ ስራ መስራት እንድንችል የመጀመሪያው ነገር አዲሱን ሆስፒታል እንደምታውቁት ትልቅ ሆስፒታል ኦልሬዲ ፋይናል ስቴጅ ላይ ደርሰናል። በቅርቡ እንረከባለን። ሜዲካል ኢኩዊፕመንት ያስፈልገዋል። ስለዚህ ኦፊሻሊም ዛሬ በነበረው ውይይታችን ኢንቫይት አድርገን ጥሩ ምላሽም አግኝተናል ከነሱም ይህንኑ እንደሚሰሩ። ስለዚህ ሜዲካል ኢኩዊፕመንት ዶኔሽን ተጨማሪ ለአዲሱን ሆስፒታል የሚመጥን ይኖረናል ብለን የምናስበው። ከዛ ደግሞ ሌላኛው ከዚሁ እኩል ተጨማሪ ታሳቢ የምናደርገው ነገርና ሁላችንም በዚሁ መድረክ ጥያቄ አቅርበን ምላሽ ያገኘ ነው የሜዲካል ሕክምና ቲም ከነሱ ጋር ተሰብስቦ መጥተው ለአንድ ወር ለአንድ ሳምንት ለሁለት ሳምንት በነፃ አገልግሎት መጥተው ሆስፒታላችን ላይ ሕክምና አገልግሎት መስጠት እንዲችሉ ኢንቫይት አድርገናል። ይሄ ደግሞ አንደኛ እውቀት ትራንስፈር እንዲሆን የኛ ስፔሻሊስቶች ከነሱ ስፔሻሊስቶች የነሱ የሚሰሩበት አሰራር ከኛ የምንሰራበት አሰራር ጋር እንዲዘምንና አሁን በዚህ ከረንትሊ በአውሮፓ ደረጃ የሚሰጥ ሕክምናን በቀላሉ እኛ ጋር ያሉት ባለሙያዎች ወይም ስፔሻሊስቶቻችንም ጭምር ትራንስፈር እንዲያደርግ ያደርጋል። ስለዚህ በጣም በርካታ ጥቅም ያለው ነው የሚሆነው። ከዛም ውጪ ያው በሪሰርችም ቢሆን እና በመማር ማስተማሩ ኮኔክት ማድረግ እንደሚፈልጉ አስቀምጠዋል። እንደምታውቁት የኛ ተቋም ምርምርም ይሰራል፣ ዩኒቨርሲቲ ነው። ዲላ ዩኒቨርሲቲ ኢንተርናሽናል ኮላቦሬሽኖችን በጣም ይፈልጋል። ስለዚህ እነዚህ ነገሮች በጣም ዘርፈ ብዙ ጥቅም ያላቸው መሆኑና ከዛም ውጪ ዘርፈ ብዙ ጥቅም መኖሩን ብቻ ሳይሆን በተግባርም ሰዎቹ ከኛ ጋር አብረው በጋራ መስራት እንደሚፈልጉ እንደሚቀጥሉ ያሳዩበት ነው ማለት ነው። የዲላ ዩኒቨርሲቲ የቴክኖሎጂ ሽግግርም ምክትል ፕሬዝዳንት ዶክተር ሀብታሙ ተመስገን ዩኒቨርሲቲ መማር ማስተማር ጥናትና ምርምርና እናም በማህበረሰብ አጋርነት ስራዎችን ጨምሮ በሕክምና ዘርፍ በርካታ ስራዎችን እየሰራ መሆኑንም አንስተዋል። ዩኒቨርሲቲው ከሀገር ውስጥና ከውጭ ሀገር ድርጅቶች ጋር ተቀናጅተው እየሰራ መሆኑን የገለጹት ዶክተሩ በድጋፍ የተገኙ ኢንኩቤተሮች ሆስፒታሉ በጨቅላ ህጻናት አገልግሎት ላይ የሚሰጠውን ሕክምና እንደሚያሻሽልም ጠቁመው ለተደረገላቸው ድጋፍ በዩኒቨርሲቲው ስም ምስጋና አቅርበዋል። በመጨረሻም ድጋፍ ላበረከቱት አካላትም የእውቅናና የማበረታቻ መርሃ ግብርም ተካሂደዋል። የጌዲዮ ዞን ኢኖቬሽን እና ቴክኖሎጂ መምሪያ የብሔራዊ የፋይዳ መታወቂያ ንቅናቄ መድረክ በዲላ ከተማ አካሄደ። ዲጂታላይዜሽንን በሁሉም ዘርፍ ተግባራዊ በማድረግ የተሻለ ሀገርንና ኢኮኖሚን ለመገንባት ትልቅ የትኩረት አቅጣጫ ከተደረገባቸው መካከል የፋይዳ መታወቂያ በዋናነት የሚጠቀስ ነው። መስፍን አለሙ ዝርዝር አለው።
በመድረኩ የተገኙት የጌዴኦ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ተገኝ ታደሰ የብሔራዊ ፋይዳ መታወቂያ ምዝገባ እንደ ዞን የነበረበትን ደረጃ በመገምገም የተሻለ ለውጥ እንዲመጣ ርብርብ መደረጉን በማንሳት ይህም ደግሞ እንደ ሀገር የትኩረት አቅጣጫ የሆነ ርዕሰ ጉዳይ ስለመሆኑ ያነሳሉ። ዛሬ እንግዲህ ከባለድርሻ አካላት ጋር ከፋይዳ ብሔራዊ መታወቂያ ምዝገባ ጋር ታይዞ እንደኛ ዞን ከታቀደው አንጻር ምን ያክል ፈጸምን፣ ምን ያክል ቀረን፣ ቀጣይ ደግሞ ምንድነው መሆን ያለበት የሚለውን ለማየት ውይይት ነበረን፣ ግምገማ አድርገናል። በጥቅል አፈጻጸሙ ጥሩ ነው። የአመቱን አፈጻጸም ባለፈው ላይ ከገመገምን በኋላ ይሄን ተግባር በሳምንታት ከፋፍለን ካለድን በዚህ ፔስ ሄደን አናሳካም የሚል አጠቃላይ ግምገማ ነበረን። የ13 ቀን አድርገን ሰጠን። የ13 ቀን ቻሌንጅ ብለን እሱን በተሻለ ፈጽመን ዛሬ ሲንገመገም የቆየ ነው የአንድ ወር የ30 ቀን አፈጻጸም ነው። ከዚህም አኳያ ወደ 150 ሺህ አካባቢ ዜጎችን መዘግባለን ብለን አቅደን 87 ሺህ አካባቢ ዜጎችን መዝግበናል። ገና 13 ቀኖች እያሉን ማለት ነው። የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ሆኖ ወደ ታች ወረደ ተግባር ነው። እንደዚህ ሆኖ ሲወርድም ከጠቀሜታው አንጻር ነው። አንድም ለዜጎች ሁለትም ለሀገር ያለው ጠቀሜታ እጅግ በጣም የጎላ በመሆኑ ሁሉም ዜጋ ከ5 ዓመት በላይ ከፍ ብሎ ያለ ሁሉ በሁሉም መዋቅር መመዝገብ መቻል አለበት። የብሔራዊ ፋይዳ መታወቂያ ኢኒሼቲቭ በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረ ነው የሚሉት የጌዴኦ ዞን ኢኖቬሽንና ቴክኖሎጂ መምሪያ ኃላፊ አቶ ደረጀ ሾንጣ የንቅናቄ መድረኩ በጥሩ ደረጃ የሚገኙ መዋቅሮችን የማበረታታትና ደካማ ተፈጻሚነት የተስተዋለባቸውን ደግሞ የማንቃት መድረክ ነው ብለዋል። ዛሬ ያካሄድነው መድረክ የጠቅላይ ሚኒስትሩ ኢኒሼቲቭ የሆነው የኢትዮጵያ ብሔራዊ ዲጂታል መታወቂያ ምዝገባን በተመለከተ ነው። ይህንን ምዝገባ በተሻለ ሁኔታ ለመፈጸም ባለፈው ወር ሰኔ 17 ላይ በዚሁ ልክ በዞን ደረጃ ተገምግሞ የ13 ቀን ቻሌንጅ ተብሎ እስከ 150 ሺህ ሰዎች ተመዝጋቢ ይሆናሉ የሚል ዳይሬክሽን ተቀምጦ በዛ ዳይሬክሽን መነሻ ወደ ስራ ተገብቷል። ከዚህም መነሻ ደግሞ ዛሬ ላይ ያደረግነው መድረክ የአንድ ወሩን አፈጻጸም ለመገምገም የተዘጋጀ መድረክ ነው። በዚህም ላይ ደግሞ 150 ሺህ ሰዎችን እንመዘግባለን ብለን አቅደን ወደ 85550 ሰው 57% የተመዘገበበት ነው። ይህንንም ተግባር በተሻለ ሁኔታ ለመፈጸም የሄዱ መዋቅሮች አሉ። አልፎም ደግሞ በመካከለኛ ደረጃ የፈጸሙ አሉ። ዝቅተኛ አፈጻጸም ደረጃም ያሉ መዋቅሮች አሉ። የተሻለ የፈጸሙትን ደግሞ በተሻለ ደረጃ ቀጥሎም እንዲሰሩ ለማድረግ ለማበረታታት ነው። በሁለተኛ ደረጃ በመካከለኛ ደረጃ የፈጸሙትን ደግሞ ወደ ፊት እንዲመጡ የማድረግ ዝቅተኛ ላይ ያሉ ደግሞ ወደ መካከለኛ ከቻሉ ወደ ፊት እንዲመጡ በተወሰነ ደረጃ ደግሞ ወደ መካከለኛ ደረጃ የሚመጡበትን ሁኔታ ለመፍጠርና ወደ ኋላ የቀሩበትን ምክንያት ገምግሞ የእርምት እርምጃ ለመውሰድ የተዘጋጀ መድረክ ነበረ። የፋይዳ መታወቂያ ለማህበረሰቡ እጅግ ከፍተኛ አስተዋጽኦ እንዳለው የሚናገሩት የዘርፉ ተወካዮች ፋይዳ መታወቂያ ማንነትን ከማሳወቅ አልፎ የማጭበርበር ወንጀል እንዳይከሰት የጎላ ሚና ተጫውተዋል ሲሉም አብራርተዋል። ፋይዳው ምንድን ነው ሲባል ሀገራዊ ኢኒሼቲቭ አጀንዳው ነው። በዲጂታል ዓለም እስካለን ድረስ ሁሉን ሰው በቴክኖሎጂ ማንኛውም አገልግሎት ከመዝበራ ከውሸት ከተለያዩ ከማይሆኑ ነገሮችን ውጤቶቹን በጥራት የምንይዝበት የምንጠብቅበትና አይደንቲታችን ማንነታችንን ደግሞ በግልጽ የሚያሳየው ማጭበርበር የሌለበት አሻራው መታወቂያ ነው። የመታወቂያ መምጣቱ ትልቅ ለውጥ አለው ለማህበረሰባችን ማለት ነው። እንደ ሀገራችንም ፋይዳነቱን ወይም ደግሞ ጠቀሜታውን ስናይ አርሶ አደሮቻችን ከዚህ ቀደም 2 እና ከዛ በላይ መታወቂያ ይዘው ከሚሄዱበት ከሚንቀሳቀሱበት አንድ ሀገራዊ መታወቂያ ይዘው ሲንቀሳቀሱ ምን ጠቀሜታ እንዳለውም ጭምር ግንዛቤ ከመስጠት ነው የተጀመረው። ሰው የቱ ጋ ነው ጉድለት ያለው የቱ ጋ ነው ክፍተት ያለው እያልን በቅርበት በመገምገም እንደ ወረዳችን ካሉን መዋቅሮች የተሻለ ደረጃ በሚል መልኩ ስንሰራ የቆየንበትና ቀጣይ ደግሞ ክፍተቶች ባሉበትም ጭምር አይተን በመገምገም አቅጣጫ በማስቀመጥ ከ100% በላይ እንሰራለን የሚል እምነት ይዘን ነው የተሰራናል።
በገደብ ወረዳ ባንቆ ጎቲቲ ከተማ ነጋዴ ማህበረሰብን ተጠቃሚ የሚያደርግ የገበያ ማዕከል ግንባታ ተጀመረ። በከተማው ለሚገነባው የገበያ ማዕከል የወረዳው አስተዳዳሪ አቶ ሲሳይ ታደሰ የመሰረት ድንጋይም አስቀምጠዋል። አብነት አበበ ተጨማሪ ያለው ማዕከሉ 86 ነጋዴ ማህበረሰብን ያቀፈና ፕሮጀክት ግንባታውም 1700 ካሬ ሜትር ላይ ያረፈ ሲሆን በአጠቃላይም ከ45 ሚሊዮን ብር በላይ ወጪ የሚያስፈልገው እንደሆነም ተመላክቷል። በዚህ ወቅት በመገኘት የመሰረተ ድንጋይ ያስቀመጡት የወረዳ ዋና አስተዳዳሪ አቶ ሲሳይ ታደሰ ከተሞች ደረጃቸውን በጠበቁ ግንባታዎች ፕላናቸውን ጠብቀው እንዲያድጉ እየተሰራ እንዳለ አንስተው በባንቆ ጎቲቲም የተጀመረው ይኸው ተግባር እንደሆነ አስረድተዋል። አንድ ከተማ ነው እንዲባል በውስጡ ላይ መጠበቅ አለበትን የአስተዳደራዊ ፕላን አለ። ሌሎች ፕላኖችንም ጭምር መሰረት ባደረገ መልኩ ከተሜነቱን ለማስጠበቅ ዘንድሮ ላይ የ10 ዓመት አዲስ ፕላን 3 ባለን በወረዳችን 3 ከተሞች አሉን። በሶስቱም ከተማ ላይ ፕላን ያሰራንበት አግባብ አለ። እነዚህም ፕላኖችን መሰረት ባደረገ መልኩ አሁን ላይ የውስጥ ለውስጥ መንገድ የከፈታ ስራዎችን አጠናክረን ይዘናል። በአሁኑ ወቅት ግንባታው እየተከናወነ ባለበት ስፍራ የነበሩ ቤቶች እጅግ የደከሙና ከተማውንና ወቅቱን የማይመጥኑ ነበሩ ያሉት አስተዳዳሪው አሁን ግን በከተማው በሚገኙ ነጋዴዎች በማዘጋጃ ቤት አነሳሽነት አራያ የሚሆን ተግባር እየተከናወነ እንዳለም አንስተዋል። አሁን ላይ ግን ያለነው ከተማ ላይ በተለይ ባንቆ ጎቲቲ ላይ ለየት ባለ መልኩ ነዋሪ ጋር ውይይት አድርገናል ማለት ነው። መዘጋጃ ቤቱ ቀበሌ አስተዳደሩም የወረዳ አመራር የሚደግፈውም ሰፊ ውይይቶችን ከነዋሪ ጋር በተለይ 86 አካባቢ የሚደርሱት ነጋዴዎች ጋር ግልጽ ውይይቶችን ካደረጉ በኋላ ይህን ኢኒሼቲቭ መዘጋጃ ቤት ያመጣውን በምን መልኩ ወስደን ተግባራዊ ማድረግ አለብን የሚለውን ነገር መጀመሪያ በሀሳብ ደረጃ ላይ በደንብ ውይይት ተደረገ። ሀሳቢን ደግሞ ወደ አንድነት ነው አንድነት መንፈስን የተላበሰ ቀጣይም ደግሞ እንደ ተስፋም ይሄ ከተማ የት ማድረግ ይችላል የት መድረስ ይችላል የሚለውን ነገር ያው ብልጽግናም በመሰረቱ ተራማጅ አስተሳሰብ የያዘ ፓርቲ እንደመሆኑ መጠን የኛ አባልም ተራማጅ አስተሳሰቦችን ይዞ ተስፋችን ረጅምና እንዲሁም ጽዱ የሆነችዋን ከተማ እንፈጥራለን በሚል 5 ብሎክ ላይ የተለያዩ ክፍሎችን ሱቅም ለተለያዩ ሚክስድ ዩዝ የሆኑትን ለሱቅም ለተለያዩ ፐርፐዝ የሚውሉትን 5 ብሎክ ላይ ሸንሽነን እየተሰሩ ያለበት አካባቢዎች አሉ። የኛው ነጋዴውንም እጅግ አድርገን የምናመሰግን ነጋዴዎች ናቸው ጎቲቲ ላይ ያሉት። በተመሳሳይ መልኩ የቀበሌው አስተዳደሩም መዘጋጃ ቤቱም እያደረገ ከተማውን ሞዴል አድርጎ ሌሎችም ከተሞች ከኛ ልምድ እንዲወስዱ ያደረገ ያለበት አግባቦች እጅግ የሚበረታታና የሚደነቅ ስለሆነ የኝም አንዱ የመንግስት ኢኒሼቲቭ ነው። መንግስት የከተሞችን ብልጽግና ለማረጋገጥ በሰጠው ልዩ ትኩረት እስከ ታችኛው መዋቅር ድረስ ለውጦች የታዩ ናቸው ያሉት የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከበደ ገራም እየተሰሩ ያሉ ስራዎች ዜጎች ከመንግስት ጋር ያላቸውን ትብብር የሚያመላክቱና ፓርቲው ሰው ተኮር ስራዎች ላይ ትኩረት በመስጠቱ የመጡ ለውጦች ናቸው ብለዋል። አሁን ካለው ነባራዊ ሁኔታ ማህበረሰቡ በዚህ ልክ እየተጠቀመ ያለበትና የነበሩ ችግሮችን እየቀረፍን በሂደት ልማትን እያስፋፋን እየድን ያለንበት ሁኔታ አለ። ይህንም ደግሞ ፓርቲያችን ቃልን በተግባር ብሎ በሚያምነውና ያንን ደግሞ ሰርቶ የሚያሳይ ፓርቲ ስለሆነ የማህበረሰቡን ተጠቃሚነት ከማረጋገጥ አንፃር ሰፊ ስራዎች እየተሰሩ ያለበትና አሁን ላይ ግን 2018 ላይ የነበረው ምርጫ በሰላማዊ ሁኔታ ጨርሰን ፓርቲያችን አሸናፊ ነው። አሸናፊነቱን ካረጋገጠ በኋላም ደግሞ የልማት ስራዎችን አፋጥኖ ከመሄድና ማህበረሰቡንም ደግሞ ተጠቃሚነቱን ለማረጋገጥ ሰፊ ስራዎች እየሰራን ያለንበትና ይሄን ደግሞ ማህበረሰቡም ደግሞ እያየ እውነታውን ደግሞ እየገለጸ እየሄደ ያለበት ሁኔታ አለን። ይሄን አስፍተን የምንሄድበት እንደሆነ ለመግለጽ ያክል ነው። የባንቆ ጎቲቲ ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ክፍሌ ጮኒም ማዘጋጃ ቤቱ የከተማውን ደረጃ ከፍ የሚያደርጉ ስራዎችን ለመስራት ማህበረሰቡን በማወያየት በርካታ የልማት ስራዎችን የሰራ መሆኑን ጠቁመው የተጀመረው የንግድ ሱቆች ማዕከል ግንባታ የከተማውን ደረጃ ከፍ የሚያደርግ እንደሆነም አመላክተዋል። የህዝቡ ጥያቄ የነበረውን የመልማት ፍላጎትን ለመመለስ መንግስት ባመጣው በኮሪደር ልማት ኢኒሼቲቭ መነሻ ህዝብን በማወያየት ህዝብን ወደ ልማት ቋት ለመመለስ ከህዝብ ጋር ሰፊ ባደረግነው ውይይት መነሻ እዚህ የነበሩ ባለቤቶችን አወያይተን መንግስት ያመጣውን የልማት ሀሳብ ወስዶ ኢኒሼቲቭን ወስዶ ቤት በማፍረስ ቤት አፍርሶ ከእንደገና አዲስ ማዘጋጃ ቤት በሚያወጣው ዲዛይን መነሻ ቤት እንዲሰሩ ባወያኑን መነሻ መልክ እዚህ ያለውን 1700 አካባቢ በሚደርሰው ካሬ መሬት ላይ 86 ሱቆችን መያዝ በሚችል ቦታ ላይ
ሰፊ ስራ ዛሬ እየሰራን አለንና ይሄ ለምለም ገበያ ማዕከል የሚባል ቦታ ነውና ስለዚህ እዚህ ያለው የስራ እንቅስቃሴ የከተማን ውበት በሚመጥን መልኩ ለከተማ ምቹ ሁኔታ በሚያመጣ መልኩ አዲስ ዲዛይን አዲስ ተስፋ ጎቲቲ ላይ እየተፈጠራለበት ስራ ስለሆነ በዚህ መነሻ ነው ዛሬ እዚህ ያለ ነው። ፕሮጀክት አስተባባሪው ኢንጂነር ተካልኝ ታደሰ እንደተናገሩት ግንባታውን በ45 ቀናት ውስጥ ለማጠናቀቅ እቅድ መያዙን ገልጸው በተቀመጠው ዲዛይንና ጥራት ፕሮጀክቱን በተያዘለት ጊዜ ለማጠናቀቅ እየሰሩ መሆናቸውንም አብራርተዋል። ስራውን እንግዲህ በስራ ቀናት 45 ቀናት ይወስዳሉ ብለን አስበናል። ለዚህም ደግሞ በትጋት ቀንና ለት የምንሰራ ነው የሚሆነው ማለት ነው። የንግድ ሱቆቹ ባለቤቶችን በበኩላቸው ከዚህ በፊት ይሰሩባቸው የነበሩ ሱቆች ያረጁ እንደነበር አስታውሰው አሁን ደግሞ በራሳቸው አቅም በማህበር ተደራጅተው ማዕከሉን እንዲገነቡ መንግስት እድሉን በማመቻቸቱ የተሰማቸውን ደስታ ገልጸዋል። ይሄን ስናገር ልቤ የቀለጠ ነው። መቅለጡ ባይታወቅም ለኔ ይታወቀኛል። ደስታዬን አልቻልኩም። እጅግ ደስተኛ ነኝ። በጣም ደስ ይለኛል። አሁን በፊት የነበሩ ቤቶች ቅርጻ ቢስ ቤቶች ነበር። በጣም ሲያሳዝን ነበር። በዙሪያችን ከተማም በሙሉ መንገድ ለመንገድ ነው። ህብረተሰቡን በዛው ልክ ተወያይተው በራሳቸው ፍላጎት በራሳቸው ተነሳሽነት ቤቶችን አፍርሷል። ሱቆቹም በአንድና ሁለት ቀን ነው ይሄ የምታዩት 86 ሱቆች የተፈረሰው። ከዛ የተነሳ አሁን ደግሞ ያለውም ያለለውም በጋራ አንድነት በመፍጠር ቅድም ሲናገሩት እንደነበረ በአንድነት በአንድ ሳምንት ለውጥ ውስጥ ነው እነዚህ ግባቶች ገብተው አሁን በስራ ላይ ተጀምረው ያለው። ስለዚህ ከፍተኛ ወደር የሌለ ደስታ ተሰምቶኛል። የአካባቢ ብክለትን በመከላከል ጽዱ ኢትዮጵያን ለትውልድ ለማስተላለፍ የተቀናጀ የባለድርሻ አካላት ተሳትፎ እንደሚያስፈልግ ተገለጸ። በዓለም አቀፍ ደረጃ እየተባባሰ የመጣውን የአየር ንብረት ለውጥ፣ የብዝሃ ሕይወት መመናመን እንዲሁም የአካባቢ ብክለትን ለመከላከል የተቀናጀ የዜጎችና የባለድርሻ አካላት ተሳትፎ ወሳኝ መሆኑም ተገልጸዋል። ደመላሽ ጉልማ ዝርዝር አለው። በጌዲዮ ዞን በይርጋ ጨፌ ከተማ ጽዱ ኢትዮጵያን ለትውልድ በሚል መሪ ሀሳብ ከዞን አካባቢ ጥበቃና አየር ንብረት ለውጥ ጽሕፈት ቤት ከጌዲዮ ዞን ከሁሉም መምሪያዎችና ወረዳዎች የተገኙ አስተዳዳሪና ባለሙያዎች፣ የንግዱ ማህበረሰብ፣ የሃይማኖት አባቶች እንዲሁም የሀገር ሽማግሌዎች በተገኙበት የአካባቢ የብክለት መከላከል ሶስተኛው ዙር ንቅናቄ ዞናዊ ማስጀመሪያ መድረክ ተካሂዷል። የይርጋ ጨፌ ከተማ አስተዳደር አቶ ብዙአዩ ታደሰ የእንኳን ደህና መጣችሁ መልእክት አስተላልፈው የአካባቢ ጥበቃ ስራዎች የሁላችንም ስራ በመሆኑ ሁላችንም ጽዱና አረንጓዴ የሆነ አካባቢን ለትውልድ ማስረከብ አለብን ብለው ይህ ተልዕኮ የአንድ መስሪያ ቤት ብቻ ባለመሆኑ ሁላችንም በትብብር ልንሰራ ይገባል በማለት በከተማ ደረጃም እየተሰሩ ያሉ የከተማ ጽዳትና ውበትን የማስጠበቅ የተጀመሩ ስራዎችንም የማጠናቀቅ ስራ እንደሚሰራም ተናግረዋል። ተፈጥሮ ካልጠበቅንና ካልተከባከብን ለተለያዩ የአየር ብክለት የመዳረግ እድሉ ሰፊ ነው። ይሄ ደግሞ በዓለም ደረጃም ቢሆን ከፍተኛ ቀውስ ሆኖ እና ስጋት ሆኖ ያለ ጉዳይ ነው። ይሄ ጉዳይ የለውጡ መንግስት ይሄን ጉዳይ አጀንዳ አድርጎ መምራት የፈለገበት ዋና ምክንያት ዓለም በአሁኑ ሰዓት ላይ በዚህ በአየር ንብረት ለውጥ በሰው ልጆች በንብረት አጠቃላይ በኢኮኖሚና እድገት ላይ ያስከተለ ያለው ተጽዕኖ በጣም ከፍ ያለ ከመሆኑ ጋር ተያይዞ እንደ ሀገር ይሄ ጉዳይ ትልቁ አጀንዳ መሆን አለበት ተብሎ እየተሰራ ነው። እንደ ዞናችን ደግሞ በዛ ደረጃ በስፋት እየተሰራበት ሁኔታዎች አሉ ማለት ነው። ንቅናቄ መድረኩን በይፋ ያስጀመሩት የጌዲዮ ዞን የአካባቢ ጥበቃ የአየር ንብረት ለውጥ ጽሕፈት ቤት ኃላፊ አቶ ስጦታ ገመዴ እንደገለጹ ብክለትን ለመከላከል ሰፊ ተግባራት መከናወናቸውን ገልጸው ነባር የአካባቢ ሕጎችን ማሻሻል፣ አዳዲስ ሕጎችን ማጸደቅ፣ የአካባቢ ሕግ ተከባሪነትን ማረጋገጥ፣ በከተሞች የደረቅ ቆሻሻ አያያዝና አወጋገድን ማዘመን፣ በኤሌክትሪክ ኃይል የሚሰሩ መኪናዎች እንዲስፋፉ የሕግ ድጋፍ ማድረግ እንዲሁም ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ማገድ ተጠቃሽ መሆናቸውን ተናግረዋል። በሶስተኛው ዙር የብክለት መከላከል ንቅናቄ በቀድሞ ንቅናቄ የተገኙ ውጤቶችን ማጽናትና ማስፋት፣ ብክለትን ለመከላከል የሚደረጉ ንቅናቄ በመንግስት ብቻ ሳይሆን ሴቶችንና ወጣቶችን፣ ማህበራት፣ አምራችና አገልግሎት ሰጪ ተቋማትን እንዲሁም የህግ አስከባሪ አካላት ተቀናጅተው ኃላፊነታቸውን እንዲወጡ ማድረግ ይገባል በማለት ኃላፊው ተናግረዋል። ስለ አካባቢ ጉዳይ ስናነሳ ለሰው ልጆች ሁሉ ፈጣሪ የሰጠን ትልቁ ስጦታችን ነው። ይሄን ስጦታ መንከባከብ፣ መጠበቅ እና ለቀጣይ ትውልድ ማስተላለፍ ያስፈልጋል ማለት ነው። ከዚህ አንጻር ሰፊ ስራዎችን ጭምር መሰራት እንዳለበትና የአካባቢ ብክለቶች ላይ ዋና አጀንዳዎች ላይ በዘንድሮ 3 አጀንዳዎች ላይ ትኩረት አድርገን እንሰራለን ማለት ነው። ከጽዳት አንጻር በየአካባቢያችን ላይ ከ10 ሜትር ማህበረሰብ ክፍሎች 4ቱንም ዊንግ ላይ ማጽዳት አለባቸው አካባቢያቸውም ማለት ነው። ምክንያቱም
ጽዱ ኢትዮጵያን ለቀጣይ ትውልድ ስለምናሻገር ማለት ነው። እነኚህን ጉዳዮችን መቅረፍ ያስፈልጋል። ከዛም ባለፈ ደግሞ ተቋማት በየአካባቢያቸው ከ50 ሜትር እስከ 100 ሜትር አካባቢያቸውን ማጽዳት ያስፈልጋል ማለት ነው። ስለዚህ ጽዱ ኢትዮጵያንም ጭምር የምንገነባው ለቀጣይ ትውልድ ጭምር ስለሆነ ሁሉም ማህበረሰብ ክፍል በዚህ ንቅናቄ ውስጥ ተሳታፊ ሆኖ ውጤት በሚያስመዘግብ መልኩ መደራጀት መስራት ያስፈልጋል የሚል እምነት አለኝ ማለት ነው በኔ በኩል። የጌዴኦ ዞን አስተዳደር ጽሕፈት ቤት ኃላፊና የአስተዳዳሪው ተወካይ አቶ ብርሃኑ ሮቤ በዞኑ የአካባቢ ጥበቃን አስመልክቶ የተለያዩ ስራዎች መሰራታቸውን ያስረዱ ሲሆን በንግግራቸው ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶች መታገዳቸውን ተከትሎ በአዋጁ በተገለጸው የህግ አግባብ መሰረት ህግ የማስከበር ስራ መሰራቱን ገልጸዋል። በዞኑ የሚገኙ አምራችና አገልግሎት ሰጪ ተቋማት አደገኛ ቆሻሻና የኬሚካል ውጋጆችን አካባቢያዊ ተቀባይነት ባለው መልኩ እንዲያስተዳድሩ ጥብቅ የቁጥጥርና የክትትል ስራ መሰራቱንም አስረድተዋል። አሁን በተለይ ከዚህ ከፕላስቲክ ጋር ተያይዞ ምንድነው ችግሩ እያመጣ ያለው ምለውን ነገር በራሱ ማህበረሰቡ በቂ ግንዛቤ ወስዶ እንዴት መከላከል እንደሚቻል ችግር እየፈጠረ እንደሆነ ጭምር እየመጣ እየጠየቀ ያለበት ነው። በቂ ግንዛቤ አለው ብሎ ማሰብ ይቻላል። በተደረጉ በሁለቱ ንቅናቄዎች ላይ ማለት ነው። ፌስታሎች፣ ላስቲኮች ሱቅ አካባቢ የሚከለከሉ ከሆነ ተተኪ ምርት ያስፈልጋል የሚል ሁሉም ሰው ጥያቄ ነው። ሰው ከሱቅ ትንሽም ትልቅም እቃ ይገዛል። በዛን ሰዓት መያዣ ያስፈልገዋል። በዛን ሰዓት በምንድነው ሊይዝ የሚችለው የሚለውን ነገር በባለፉት በሁለቱ ዙሮች ላይ በርካታ ውይይት ተደርጓል። በጌዴኦ ዞን ይርጋ ጨፌ ከተማ በተጀመረው የብክለት መከላከል ንቅናቄ የፕላስቲክ ብክለትን፣ የአደገኛ ቆሻሻ፣ የኬሚካል ውጋጆችን እንዲሁም የድምፅ ብክለትን መከላከል የሚቻልባቸው ስልቶች ዙሪያ በወቅቱ የተገኙ ታዳሚያን እንዲህ ተናግረዋል። የጤና ጉዳት ስንል ዋና መንስኤው ብክለት ነው። ብክለት ደግሞ ተላላፊ ለሆኑና ተላላፊ ላልሆኑ በሽታዎች ያጋልጣል። በጀርሞች ማለትም በባክቴሪያ፣ በፕሮቶዞዋ፣ በፈንገስና በተለያዩ የኢንፌክሽየስ ዲዚዝ የምንላቸው ወይም ደግሞ ተላላፊ በሽታዎች እንዲከተሉ መንስኤ ይሆናል። ይሄ በእውነት ትኩረት ተሰጥቶ ማንኛውም አካል የመንግስት ብቻ ሳይሆን ማንኛውም ህብረተሰብ በዚህ ጉዳይ ትኩረት ሰጥቶት በዚህ ዙሪያ ከሁሉም ሰው የኔ ነው ብሎ ከሰራ በአጭር ጊዜ ጉዳዩ ወደ መልካም ነገርና በጣም በጥሩ ሁኔታ ለትውልዱ ይተላለፋል ብለን እናስባለን። ፕላስቲኮች በቃ የወጣላቸው አካባቢን የሚበክሉ ናቸውና ፌስታል ፕላስቲክ፣ የውሃ ማቅረቢያ እንደዚህ ሃይላንድ ፕላስቲኮች እነዚህ አካባቢን የሚበክሉ ከሆኑ አንዱ በካዮች ናቸው። ሌላኛ ደግሞ ሰውም አካባቢን እየበከለ ያለበት ሁኔታ አለ። ይህ ምንድነው? መንገዶች የተዘጋጁበት ምክንያት ሰው በጸዳ መንገድ እንዲሄድ፣ እንደገና ደግሞ ዲቾች የተሰሩበት ምክንያት ቆሻሻ መጣያ ቦታ እንዲሆኑ ሳይሆኑ እንደገና ደግሞ የሽንት መጠቀሚያ ቦታ ሳይሆን ውሃ አካባቢውን እንዳይበላሽ፣ ጎርፍ አካባቢውን እንዳያበላሽ የተሰሩ ዲቾች ምን እየተደረጉ ነው? አሁን በሌላ ቆሻሻዎች መገልገያ ቦታ ነው፣ ቆሻሻ ማጠራቀሚያ ቦታ፣ ቆሻሻ ማስወገጃ ቦታ ሆኖ ተገኝተዋል። በዞኑ የሚካሄደው የብክለት መከላከል ንቅናቄ የሃይማኖት ተቋማትን፣ ወጣቶችን፣ አገልግሎት ሰጪና አምራች ተቋማትን፣ የጸጥታ ኃይል እንዲሁም ሌሎች የህብረተሰብ አካላት ተሳትፈዋል። በስፔን የተነሳው ሰደድ እሳት ከቁጥጥር ውጪ መሆኑን የስፔን የሀገር ውስጥ ጉዳይ ሚኒስትር አስታወቀ። በፈረንሳይና ስፔን በተስፋፋው ሰደድ እሳት ምክንያት ከ330 ሺህ በላይ ሰዎች መኖሪያቸውን ለቀው እንዲወጡ የተደረገ ሲሆን የአውሮፓ ህብረት የሲቪል መከላከያ ተቋማት የእሳት ማጥፊያ አውሮፕላኖችን እገዛ እንዲያደርጉም ጥሪ ተደርጓል። ለትንታኔው ደመላሽ ጉልማ። በአውሮፓ እስከ 41 ዲግሪ ሴንቲግሬድ የደረሰው የሙቀት ማዕበል በማዕከላዊ ስፔን ማድሪድ ከተማ አቅራቢያ የሚገኘውን ጫካ ማንደዱን ቀጥሏል። እሳቱ እስካሁን 1300 ስኩዌር ኪሎ ሜትር የሚሆን ደን ማውደሙ ለማወቅ ተችሏል። የስፔን መንግስት አስቸኳይ ጊዜ አዋጅ ያወጀ ሲሆን ወደ 10 ሺህ የሚሆኑ የአካባቢውን ነዋሪዎች ወደ ተሻለ ስፍራ ማዛወሩን አስታውቋል። አውሮፓ ውስጥ ያጋጠመው ድርቅ በ500 ዓመታት ውስጥ ገጥሟት ከሚያውቀው ሁሉ የከፋ ነው ተብሏል። እንግሊዝ ወንዞቿ ደርቋል። ስፔን የውሃ ምጣኔ ከ40 በመቶ
በታች ወርዶብኛል ብላለች። ፈረንሳይም ከ7000 ሄክታር በላይ የሚሆን ደኗ በሰደድ እሳት ወድሞባታል። ይህ ሁኔታ ታዲያ አውሮፓን የምትገባበት አሳጥቷታል። አሁንም በኢጣሊያን፣ በስፔን፣ በፖርቹጋል፣ በፈረንሳይ፣ በጀርመን፣ በኔዘርላንድ፣ በቤልጂየም፣ በሉክሰምበርግ፣ በሮማኒያ፣ በሃንጋሪ፣ በስፔን፣ በሰሜን ሰርቢያ፣ በዩክሬን፣ በሞልዶቫ፣ በአየርላንድ እና በዩናይትድ ኪንግደም ውስጥ ይህ አስደንጋጭ ክስተት እየተባባሰ እንደመጣ የጠቆመው የዓለም አቀፍ የድርቅ ጥናት ማዕከል ድርቁ በዚሁ ከቀጠለ የእህል ምርቶች ባሉበት እንደሚከስሙ፣ ከቁጥጥር ውጪ የሚሆን ሰደድ እሳት እንደሚበራከትና በአንዳንድ የአውሮፓ ደቡባዊ ክፍሎች ለብዙ ወራት ሊቆይ እንደሚችልም አሳስቧል። ሁሉም በቻለው መጠን መረባረብ አለበት በማለት ማሳሰቡ ተነግሯል። በፈረንሳይና በስፔን ለቀናት በዘለቀውና በንፋስና በከፍተኛ ሙቀት ሳቢያም ለመቆጣጠር አዳጋች በሆነው ሰደድ እሳት ምክንያት ከ300,000 በላይ ሰዎች አካባቢያቸውን ለቀው ወጥተዋል። የእሳት አደጋ ሰራተኞች በደቡብ ምዕራብ ፈረንሳይ የተከሰተውን ሰደድ እሳት ለመቆጣጠር ጥረት እያደረጉ ቢሆንም ኃይለኛ ንፋስ እሳቱ ወደ ቦርዶክስ ከተማ እየገፋው ነው። ይህ ከደቡብ ምዕራብ ግዛቶች ጊሮንድ እና ላንዴስ የተፈናቀሉ ሰዎች ቁጥር ወደ 250,000 አድርሶታል። ኃይለኛ ንፋስና ደረቅ አየር ሰደድ እሳቱን ለመቆጣጠር አዳጋች እንዳደረገው የእሳት አደጋ ሰራተኞች እየገለጹ ነው። ፈረንሳይ ለአደጋው ምላሽ ለመስጠት ጦሯን አንቀሳቅሳለች። ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ እንደገና እንደምትገነባና መንግስታቸው አስፈላጊ እስከሆነ ድረስ ከጎናቸው እንደሆነም ተናግሯል። የአስቸኳይ ጊዜ አዋጅ በታወጀበት ስፔንም እሳቱ በማድሪድ ከተማ አቅራቢያ እንደቀጠለ ነው። የአገሪቱ ጠቅላይ ሚኒስትር ፔድሮ ሳንቼዝ አስቸጋሪ ጊዜያት እንደሚኖሩ የገለጹ ሲሆን የቫሌንሺያ ባለስልጣናት አንድ ግለሰብ በእሳት አደጋ መሞቱን አረጋግጧል። 70 ዓመት እንደሚሆነው የተገመተው ግለሰብ መኪና ውስጥ ህይወቱ አልፎ በእሳት አደጋ ሰራተኞች ተገኝቷል። የአገር ውስጥ ጉዳይ ሚኒስትር ፌርናንዶ ግራንዴ አሁን ያለው ሁኔታ ከትናንቱ የባሰ እንደሆነ አስረድተው የአየር ሁኔታ እየረዳን አይደለም ብሏል። ሁኔታውን ውስብስብ ሲሉ የገለጹት ሚኒስተሩ ንፋስ እሳቱን ወደ ደቡባዊ አቅጣጫ ይገፋል ተብሎ እንደሚጠበቅም ተናግሯል። እንደ ሚኒስተሩ መረጃ ከሆነ በስፔን አደጋው ከተከሰተ ጀምሮ ወደ 60,000 ሰዎች ከማድሪድ እና አቬላ ግዛቶች የወጡ ሲሆን ወደ 28,000 የሚሆኑ እንቅስቃሴዎች ተገድበው እዚያው ይገኛሉ። ጠቅላይ ሚኒስትር ሳንቼዝ በስፔን በዚህ ዓመት 130,000 ሄክታር መሬት መቃጠሉን ጠቅሰው ባለፈው 10 ዓመታት ውስጥ በአማካይ 100,000 ሄክታር መሬት መውደሙን ገልጸዋል። የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ሎሬንስ ኑኑንዜ በበኩላቸው ከጥር ወር ወዲህ ወደ 98,000 ሄክታር መሬት መውደሙንም ገልጸዋል። ይህ በእንዲህ እንዳለ ሲሲሊ ደሴትን ጨምሮ በኢጣሊያን ከ350 በላይ ሰደድ እሳቶች ተከስተዋል። የደሴቷ ሲቪል ማህበረሰብ ጥበቃ ባለስልጣን ነዋሪዎች ከአካባቢው እንዲወጡም አዟል። በስኮትላንድም በኬርኔጎ ብሔራዊ ፓርክ ለ10 ተከታታይ ቀናት የዘለቀው የሰደድ እሳት ለማጥፋት ርብርብ እየተደረገ ነው። የአውሮፓ ህብረት የአደጋ አስተባባሪ ኮሚሽነር ሀጅዳ ለሀቢብ በአውሮፓ የሰደድ እሳት ያስከተለው ጉዳት ከዚህ ቀደም ከተመዘገቡ ሪከርዶች ያየለ ነው ብለዋል። ባለፈው ዓመት በበጋ ወቅት 1 ሚሊዮን ሄክታር መሬት መቃጠሉንና በዚህ ዓመት የበጋ ወቅት ቀደም ብሎ በመጀመሩ ሌላ ታሪካዊ ክስተት እንደሚጠበቅም ኮሚሽነሯ አክለዋል። ኮሚሽነሯ ተጨማሪ አደጋዎች ሊከሰቱ እንደሚችሉም አስጠንቅቋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሴሎ ኡንዱሪል በስፔን እና በፈረንሳይ ያጋጠመው አደጋዎች ለመዋጋት 11 አውሮፕላኖችና ሄሊኮፕተሮች መላኩን ገልጿል። የስፔን ንጉሥ ፊሊፔ አራተኛ ሰደድ እሳቱ በተፈጥሮ ሀብት ላይ ሊገመት የማይችል ጉዳት አስከትሏል ብሏል። የስፔን ኢኮሎጂ ሚኒስትር ሳራ ኦጌሰን እንደተናገሩት ወደ 77,000 ሄክታር ውድመት ደርሶበታል። በአቬላ ግዛት የተነሳው ሰደድ እሳት በአገሪቱ ታሪክ ሰፊ መሆኑንም ገልጿል። ንፋስ ሰደድ እሳቱን ወደ መዲናው ማድሪድ እየገፋ መሆኑ የተገለጸ ሲሆን ማድሪድ እና አቬላ ዙሪያ ያሉ ከ90,000 በላይ ነዋሪዎች ቤታቸውን ጥለው ወጥቷል ሲሉ ቢቢሲ፣ አልጄዚራ እና አናዶሉ ዘግበዋል። የተከበራችሁ ተመልካቾቻችን ዜናዎቻችንን ከማጠቃለላችን በፊት አበይት ነጥቦችን እናስታውሳችሁ። ሲአይኤስፒ የተሰኘ መንግስታዊ ያልሆነ ግብረሰናይ ድርጅት ህገወጥ የወጣቶች ስደትን በማስቀረት ዙሪያ ከክልሉ ስራና ክህሎት ቢሮ ጋር በመተባበር የውይይት መድረክ አካሄደ። የዲላ ዩኒቨርሲቲ ማስተማሪያ ሆስፒታል ለጨቅላ ህፃናት ህክምና አገልግሎት የሚውሉ ዘመናዊ ኢንኩቤተሮችን ከግብረሰናይ ድርጅቶች ማግኘቱን ገለጸ። በገደብ ወረዳ ባንቆ ጎቲቲ ከተማ ነጋዴ ማህበረሰብን ተጠቃሚ የሚያደርግ የገበያ ማዕከል ግንባታ ተጀመረ። የተከበራችሁ ተመልካቾቻችን በመከታተል ላይ የነበራችሁት ከጌዲዮ ቴሌቪዥን የሚተላለፍላችሁን ዜና ሰባታችንን ነበር። ዜናዎቻችንን በዚሁ አበቃን። ዜናዎቹን በመምራት ቆይታ ያደረግኩት ይሳቅ አበበ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪዎቹ ከጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንደሆንላችሁ ተመኘው። ሰላም።